ወደ ሰርጀሪ ክላስ ገባሁኝ። በቃ የመጨረሻ እየፈራው መጣው። አፖስትል ደግሞ ከመግባቴ በፊት በጣም እየጸለይልኝ ነበረ። እነሱ እንደውም አፖስትል ሲጸልይልኝ ፈርሚ ተብዬ ነበረ። ስትፈርሚ አንደኛ የድምጽሽ መቀየር ተባልኩኝ፣ ሁለተኛ ደግሞ የመተንፈሻሽ ቱቦ መጥበብ ተባልኩኝ፣ ሶስተኛ ደግሞ የሞት ላትሞቺም ትቻለሽ፣ አሁን ፈርሚ ተባልኩኝ። እሺ አልኩኝ። አፖስትል ደግሞ እንደዛ እነሱ እያሉኝ አፖስትልን በስልክ እያዋራሁት ነበረ። ፈረምኩኝ ማለት ነው። በመጀመሪያ በፊታችሁ እንድቆም የረዳኝ ያገዘኝ ጸጋው እንደገና የደገፈኝ እግዚአብሔርን አመሰግነዋለሁ። በመቀጠል መንፈሳዊ አባቴ አመስገን ፈልጋለሁ። ምክንያቱም በብዙ ጸሎት እግዚአብሔር በታች በብዙ ነገር እየረዳኝ ነበረ። ከኔ ጋር ብዙ ቆይታ እያደረገ ነበረ። ከዛው መመሰክለው ስለ ራሴ ነው፣ ስለተደረገልኝ ነገር ነው። ስሜ ቅድስት ሲሚ ይባላል። ተወልጄ ያደኩት በመቂ ከተማ ነው። እኔ ብዙ ነገር ተደርጎልኛል እዚህ ቤተክርስቲያን ከመጣው ጀምሮ። ቢያንስ እዚህ ቤተክርስቲያን ከመጣውና ጌታን ከተቀበልኩኝ ኦልሞስት 5 አመት ሊሆነኝ ነው። ስመጣ አጋንንት ስራት ነበር የመጣውት። ወደ ሌላ ቦታ ልሄድ ነበርና እንደ አጋጣሚ ነው ሰው ጠቁሞን ለአጋንንት ሌላ ሀገር መሄድ አይጠበቅባችሁም እዚህ ጌልጌላ ቸርች አለ ተብዬ የመጣውት። እዚህ መጣው። እግዚአብሔር አላሳፈረኝም። እግዚአብሔር ከአጋንንት ስራት ነጻ አወጣኝ። እግዚአብሔር ስሙ ይባረክ። እንደገና አሁንም በኳይር እያገለገልኩ 5 አመት ከሞላኝ በኋላ አንድ የህመም ችግር አጋጥሞኝ ነበረ። የህመሙ ችግር ደግሞ ምንድነው? የእንቅርት ካንሰር ነበረ። የተነገረኝም እዚህ ቸርች ያለች አንዲት ልጅ ነበረች እና በዛ በቆይታ ያለው ያን ነገር እንደሰማው እሁድ ነበር የሰማሁት። በጣም ግራ ተጋብቼ ነበረ። እንደወጣው ለማዘር የነገርኳት ምንድነው ይሄ ነገር? አንገቴ እኮ ስነካው እንደ ሰው አይደለም ይለያል፣ በጣም ጠጣር ነው አልኳት። እሷም ነካችሁት። እሁድ ነበርና ቀኑ በቃ ሰኞ ጠዋት እንሄዳለን አለችኝና ሰኞ እንደነጋ ወደ ሆስፒታል ወሰደችኝ። ሆስፒታል ከመሄዴ በፊት ደግሞ ለመንፈሳዊ አባቴ ደውለንለት ነበረ። ባንቺ ላይ ሰራም ብሎ በጣም ጸልዮልኝ ነበረ። እግዚአብሔር ስሙ ይባረክ። ሰኞ ሄድኩኝ፣ አንዳንድ ምርመራ አደረኩኝ። ይሄ ነገር እንቅርት ነው፣ በጣም ሲምፕል ነገር ነው፣ የሚወጣ ነገር ነው ተባልኩኝ። እሺ አልኩኝ። ከመውጣቱ በፊት ዋና የሚያሽ ዶክተር አለ፣ የሚሰራሽ ዶክተር ሕክምና ማድረግ አለብሽ፣ መጀመሪያ የተለያየ ምርመራ ያስፈልግሻል አለኝ። እሺ አልኩኝና እንደ አጋጣሚ ሳምንት በሙሉ ፈተና ነበረብኝ፣ የክላስ ፈተና ማጠቃለያ። እሱን እስክጨርስ ብዬ ሕክምና አቆምኩና ቀጣይ በሳምንቱ ሄድኩኝ። በሳምንቱ ከሄድኩ በኋላ ዶክተሩ ተገናኘን። ወደ 5 ተኩል አካባቢ ስሜ ተጠራና ወደ ሆስፒታል ገባሁኝ። ሆስፒታል ከገባሁኝ በኋላ ያለው ነገር አናገረኝና ምንድነው ምናምን ሲልኝ እዚህ አንገቴ ጋር ምናምን አልኩት። ምንም አይነት የህመም ስሜት ተሰምቶኝ አያውቅም፣ ግን ያን ነገር ካወኩ በኋላ በቃ ህመምና ጭንቀት መጣብኝ። ከዛ ዶክተሩ እንደነካኝ ደነገጠ በጣም። አንገቴን በእጁ ካና እዚህ የዚህ አልትራሳውንድ በቂ አልትራሳውንድ የለንም፣ ቀጥታ ወደ ዝዋይ ሄደሽ አልትራሳውንድ መታየት አለበት። ከዛ ደግሞ በቴሌግራም ላኪልኝ፣ እኔ አሁን ልወጣ ነው፣ አሁኑ ላኪልኝና እደውልልሻለሁ፣ ከዛ ያለውን ነገር እንነጋገራለን አለኝ። ከዛን ደግሞ ዝዋይ አልትራሳውንድ አደረኩና በቴሌግራም ላኩለት። ስደውልለት አንቺ ማናገር አልፈልግም፣ ስልኩን ለማዘር ሲጫት ለማዘሪ ስልኩን ሰጠዋትና ማዘሪን አናገራት ያለውን ነገር። እሷም ደነገጠች። ምንድነው ያላት? ይሄ የእንቅርት ካንሰር ነው፣ ቶሎ ካልወጣ ህይወቷ ላይ አደገኛ ነው ይመስለኛል፣ ብዙ ፍሬ እያፈራ ስለሆነ ትንሽ ተነካክቷል፣ ስለዚህ ቶሎ መውጣት አለበት፣ አሁን ዛሬ ነገ ሳቲ ህክምና ትጀምር ተባልኩኝ። እሺ አለች። ወደ ቤት ገባን። ከዛ በኋላ በእግዚአብሔር ፊት በቃ በጣም ጸለይን። ጌታዊ ምንድነው አልኩኝ። እኔ ደግሞ ማቆ ነገር የለም፣ ቤተሰብ አልነገረኝም፣ ደብቆኛል። በጣም ትጸልያለች፣ ታለቅሳለች። እሷ በንጋታው እሷ አላመነችም። አዳማ ሄዳ እንደ አዲስ ምርመራ አስደረገችልኝ። እዛም ሲሄድ ይሄ ነገር አለ፣ ቶሎ ብሎ ይውጣ፣ እዚህ በቂ ማሽን የለንም አንችልም ምናምን ተባለ። ከዛ ቀጥታ ወደ አዲስ አበባ ሄድኩኝ። አዲስ አበባ ከሄድኩ በኋላ አዲስ አበባ ሄድኩ ደግሞ ጥቁር አንበሳ ሆስፒታል ሄድኩት። እዛ ሄድኩኝ፣ በጣም ምርመራ አደረኩኝና ግን እዚህ የሲቲ ስካን ምርመራ ወረፋ ይበዛብሻልና ወደ ሆፕ የካንሰር ማዕከል ሂጂ ተባልኩኝ። እኔ ሁሉ እስካሁን ድረስ እንቅርት እንጂ የእንቅርት ካንሰር መሆኑን ጭራሽ ማቆ ነገር የለም። አሁን ሄድኩኝ ወደ ሆፕ በሲቲ ስካን ምርመራ አደረጉኝ፣ ማለት ኤክስትሬ ምናምን የተለያዩ ምርመራዎች አደረኩኝ። ከዛ በኋላ ውጤቱ በ24 ሰዓት ስለሚደርስ ነገ ነው ያሉኝና ወደ ነገ መጣው። ከዛ በኋላ ያለውን ነገር አናገሩኝና ወደ ተክላይ ሃይማኖት ላኩኝ። ከተክላይ ሃይማኖትም እዛም የሆነ ትንሽ ኬዙ ይለያል ምነው በቃ ማለት አነጋገራቸው ስላስፈራኝ መልሼ ወደ ጥቁር አንበሳ ሜድ ቤተሰቦቼን ፈለጉ። ከዛ በኋላ እኔ ምንም ማቆ ነገር የለም። እኔ ያወቅኩት ወረቀት
ወረቀት አንብቤ ነው በቃ ልክ ተክለ ሃይማኖት ልንገባ ስንል አካባቢ ነው የካንሰር ታማሚ መሆኔን ያወቅኩት። ቤተሰብም ደብቆኝ ነበረ። አሁን አወቅኩ። በቃ በሰዓቱ በጣም ከፋኝ። በእግዚአብሔር ፊት አለቀስኩኝ። ማለት በቃ ምንም አይነት ፈተና ቢደርስብኝ እግዚአብሔር ከዛ ያወጣኝ አምላክ ከዚህ መውጣት አይከብደውም። ለእግዚአብሔር ካንሰር ጉፋን ነው፣ በጣም ቀላል ነው። እግዚአብሔር ነገሬን ይጨርሰዋል ብዬ ለእግዚአብሔር አሳልፌ የሰጠሁት። ከዛ ከተክለ ሃይማኖት ወደ ጥቁር አንበሳ ሄድኩኝ። የሲቲ ስካን ምርመራ ጨርሼ ስለነበረ አሁንም ሄድኩኝና እዛ ራጅ ምናምን መነሳት አለብሽ፣ ደምሽ መታየት አለበት፣ ሳምባሽ ጉበትሽ ምናምን እንዳለ መታየት አለበት፣ ከተሰራጨ መጥፎ ነው ተባልኩኝ። በእግዚአብሔር ፊት በቃ ፈሩ። ማለት አንዳንድ ዶክተሮች የሚናገሩኝም ነገር ትንሽ የሚያስፈራ ነገር ነበረ። ያንን ሕክምና እያደረኩ ሰኞ ነበር አልጋ እንዲዝ ሰኞ ትመጣለች ተባለ። እኔ ደግሞ እሁድ እዚህ መጣው። አፖስትል ጸለይልኝ፣ እግዚአብሔር ይከተልሻለኝ። እዛ እግዚአብሔርም እንዳሉ ተከትሎኛል። 50 ነን በኔ ኬዝ ያሉት ማለት ነው። 50 ነን ሰርጀሪ የሚሰሩት ወደ አልጋ የሚይዙ ሰዎች 50 ነን። ቢያንስ ወደ 4 አካባቢ ምናምን ሄዳ ስጠይቅ አይ ዛሬ አልጋ የለም ተባለ። መጀመሪያ አልጋ የለም ተባለ። ከዛ እግዚአብሔር ወይ ብዙ ቀይዘን መጥተናል አንመለስም፣ አንተ ባልከው ቀን ነው የምሰራው፣ ሰይጣን ጣልጋ እንዳይገባ አንተ እርዳኝ፣ በቃ ምሕረት ይከተለኝ፣ አፖስትል እግዚአብሔር ይከተርሽ እንዳለኝ ይከተለኝ በቃ እውነት አልኩኝ። ከዛን 49ን ተመለሰ። ቅድስት ሲሜ አንቺ አልጋ አግኝተሻል፣ ዲ5 ሂጂና አልጋ ይያዝልሻል አሁን ሂጂ ተባልኩኝ። አልጋ ያስኩኝ። አልጋ ከያስኩኝ በኋላ ከመሰራቴ በፊት ሳምንት ተቀምጫለሁ እዛ ሳልሰራ 1 ሳምንት በሙሉ ተቀመጥኩኝ። የተለያየ ምርመራ ደሜ፣ ልቤ ሁኔታ እየታየ ነበረ። ከዛ በኋላ ደረሰ እሁድ ማታ መጣ። መደረግ ያለበት እጄ የሚስተካካ ነገር አንዳንድ ነገር ተደረገልኝ። አፖስትልም ያኔ ደወልኩለት እሁድ ጸለይልኝ፣ ጠዋት ደውይልኝ እጸልይልሻለሁ፣ ከመግባትሽ በፊት እጸልይልሻለሁ፣ እግዚአብሔር ድንቅና ታምራት አድርጎ በሰላም ጨርሰሽ ትወጫለሽ አለኝ። እሺ አልኩኝ። ፍርሃት ግን ነበር ልቤ ላይ፣ ሰይጣን ይሰብከኝ ነበር አትወጪም በሰላም የሚል ነገር አለ። በቃ ለእግዚአብሔር አሳልፌ ሰጠሁት። እንደውም ወደ ውስጥ አንድ የሚመጣ ክፍል ነበረ መዝሙረኛው ዳዊት ምዕራፍ 23 ላይ ያለው እግዚአብሔር እረኛዬ ነው የሚለው ቃል በጣም በልቤ ይመላለስ ነበረ። ከዛም በኋላ እሁድ አደርኩኝ። 12 ሰዓት አካባቢ ምናምን ነርሶች መጡ፣ ግሉኮስ ሰኩልኝ። ከዛ 1 ሰዓት ተኩል አካባቢ ልብስ ለመቀየር ቅድስት ሲሜ ሰርጀሪ ለመሰራት ትፈልጊያለሽ ልብስ ቀይሪ ተብዬ ተጠራውኝ። ልብስ መቀየሪያ ክፍል ገባውኝ። ከገባውኝ በኋላ ያለው ሁኔታ ትንሽ ያስፈራ ነበረ። ከዛም በኋላ ግዴታ ደግሞ ወደ ሰርጀሪ ክፍል ለመግባት የሆነ ጭካኔም ያስፈልጋል። ማለት ልብ መፍራት የለበትም፣ ደም ከፍ ማለት የለበትምና ተስፋ ቆረጥኩኝ። ሆነ ተመልሼ እወጣለሁ የሚል ሀሳብ አልነበረኝም። በቃ ከሄድኩም ጌታ ጋር ነው የምሄደው። በቃ እግዚአብሔር ወይ ላንተ አደራ አሳልፌ ሰጥቻለሁ አልኩኝ። ግን የተናገርከኝ ነገርስ ዝም ብሎ ነው እንደ ጌታዬ? ቃል እኮ አለኝ፣ ዘማሪ ነሽ ብለኛል፣ ድምጼ ለምን ይጠፋል? ድምጼ እንደወንድማዩንም እግዚአብሔር በሰላም ያስጨርሰኛል አለው። በዚህ በኩል ሰይጣን ደግሞ እንደማልጨርስ ይሰብከኝ ነበረ። በቃ ማዘርንም እንደዛው በጣም ብዙ ነገር ነበረ ማለት ነው። በሰላም እንደማልጨርስ እንደምሞት ነበረ በቃ የሚሰብከኝ እና በቃ እዛ ሰላም አልኳቸው ቤተሰቦቼ። ከኔ ትንሽ እንዲርቁ አንዳንድ ምክንያቶች ፈጠርኩኝ። ዶክተሩ መጣና ቅድስት ሲሜ ልትሰሪ ነው ትፈልጊያለሽ አለኝ። የፈለገ ቤተሰብ እናት አባት ቢወድ ተከትሎ የሚገባ ማንም የለም፣ ግን የተከተለኝ አንድ እግዚአብሔር አለ። ከዛ ወደ ሰርጀሪ ክላስ ገባሁኝ። ስገባ በጣም ያለው ሁኔታ ያስፈራ ነበረ። ይሄ ሁሉ የተዘጋጀው ለኔ ነው እንዴ ብዬ እስካስብ ድረስ የተለያዩ መርፌዎች፣ የተለያዩ ማቴሪያሎች ነበሩ። እንደዛም ሆኖ አንድ የገረመኝ ነገር ነበረ። ከኔ ቀድሞ ሊሰሩ 2 ታማሚዎች ቁጭ ብሎ ነበረ። ግን እውነት እነሱ ነበር የሚቀድሙኝ። አይ በቃ እሷ ትሰራ፣ እሷ ልጅ ናት፣ የሷ ሁኔታ አጣዳፊ ነው ተባለ እንጂ የሚቀድሙኝ እነሱ ነበሩ። ከዛ እነዛ 2 ሰዎች እኔን አስቀደመኝና ወደ ሰርጀሪ ክላስ ገባሁኝ። በቃ የመጨረሻ እየፈራው መጣው። አፖስትል ደግሞ ከመግባቴ በፊት በጣም እየጸለይልኝ ነበረ። እነሱ እንደውም አፖስትል ሲጸልይልኝ ፈርሚ ተብዬ ነበረ። ስትፈርሚ አንደኛ የድምጽሽ መቀየር ተባልኩኝ፣ ሁለተኛ ደግሞ የመተንፈሻሽ ቱቦ መጥበብ ተባልኩኝ፣ ሶስተኛ ደግሞ የሞት ላትሞቺም ትቻለሽ አሁን ፈርሚ ተባልኩኝ። እሺ አልኩኝ። አፖስትል ደግሞ እንደዛ እነሱ እያሉኝ አፖስትልን በስልክ እያዋራሁት ነበረ። ፈረምኩኝ ማለት ነው። አፖስትል እዚህ ጋር እየጸለይልኝ ነው፣ እዚህ ጋር ደግሞ ዶክተሩ ፈርሚ እያለኝ ነው። ድምጽሽ ሊቀየር ይችላል፣ ኖርማል ወይ እንደ ወንድ ልታወሪ ትቻለሽ ወይ ደግሞ በዝግታ ልታወሪ ትቻለሽ ተባልኩኝ። ሁለተኛ ደግሞ እንደ በፊቱ በሰፊ ተነፍሳለሁ ማለት ትንሽ ይከብድሻል፣ የመተንፈሻሽ ቱቦ ይጠባል ተባልኩኝ። ከዛ ሶስተኛ ደግሞ ላትሞቺም ትቻለሽ በዚህ አጋጣሚ አለኝ። እሺ አልኩኝ። እኔም ፈረምኩኝ፣ ቤተሰቦቼም ፈረሙ። ወደ ሰርጀሪ ክላስ ገባሁኝ። አልጋ ላይ ተቀመጥኩኝ። እዛው ያው ራሴን በማቅበት ሰዓት
የተለያየ ማሽኖች ልቤ ላይ እንዳሉና ከጀርባዬ እንዳሉ አውቃለሁ። ከዛ በኋላ እስቲ በጣም ፈራውና ዶክተሩ እንደዚህ ያለኝ ምን ነው ቅድስት አለኝ። ፈራሽ እንዴ አለኝ። ምንም አትፍሪ፣ የመተንፈሻሽም ቱቦ አይጠብም፣ ድምጽሽም አይቀየርም፣ በሰላም ጨርሰሽ ትወጫለሽ፣ ድምጽሽም ያምራል አለኝ። ቆንጆ ጎሮሮ አርግቼ ነው መሰራለሽ አለኝ። እሺ አልኩኝ። በቃ እውነት እግዚአብሔርን ተማጸንኩት። ጌታዬ እባክህ አታሳፍረኝ፣ ለጥላት አሳልፈህ አትስጠኝ እግዚአብሔር አምላክ ሆይ፣ ምክንያቱም ታምኜ የገባሁት አንተን ነው አልኩት። መመካበት ሌላ ነገር ምንም ነገር የለም፣ አንተን ተመክቼ መገባበት አታሳፍረኝ አልኩኝ። በቃ በዛ ውስጥ ራሱ ጸልይ ነበረ። ቅድስት እስቲ መተንፈሻሽን ለማጣራት ፈልጌ ነው አለኝ። ለካ በአየር የሚሰጥ ማደንዘዣ ነው ማለት ነው። እስቲ 3 ሳቢያት ይቺ ነገር አለኝ። እኔ እንደውም የምጠብቀው መርፌ ነበረ። ከዛ 3 እንደሳብኳት ቁጥር ያለኝ 1 አልኩኝ፣ 2 አልኩኝ፣ 3 ማለት ከበደኝ ማለት ነው። እዛ ምንም ማውቀው ነገር የለም ከዛ በኋላ ማለት ነው። ለካ እነሱ እንደዛ ሆኖ እየሰሩኝ አንዳንድ ነርሶች ዶክተሮች ይነግሩኝ ነበረ። በጣም ከባድ ሰርጀሪ ነበር። መጀመሪያም ተነግሮኛል። የረጅም ሰዓት ሰርጀሪ ነው፣ የ8 ሰዓት ተኩል ሰርጀሪ ነው። 2 ሰዓት ሰዓፊ ገብቼ 10 ሰዓት ተኩል ነው የወጣሁት። ወጥቼም ልብ ምቴም ሆነ ምንም አይነት የመተንፈሻ እንትን የለም፣ ዝም ነው። ከዛ ወደ ሬሳ ክፍል ነበር የገባሁት ማለት ነው። ማድረቂያ ክፍል እስካገቡኝ በኋላ ቢያንስ ይመስለኛል ነርሷ እንደነገረችኝ ከሆነ ከ15 ደቂቃ በኋላ ነው የነቃሁት። ስነቃ ድምጼ ትንሽ ተቀይሯል። የመጎርነን ባሪያ መጣ እና ይናል ጨዋሎ ብዬ ባወራም ድምጽ አይሰማም፣ ግን ወፈረ። ከዛ እማዬ ሌሎ ማለት ጀመርኩኝ ማለት ነው። ከዛ በኋላ እውነት አለቻለና ዶክተሩ መጣና መደረግ ያለበትን ትንፋሽ ምናምን ሰጠኝ። ከዛ ቶሎ ብሎ ከዛ ወጡኝና የሆነ ክላስ አስገቡኝ። ያው ማደንዘዣው እንደለቀቀ የሚታወቀው ማስመለስ አለ። አንደኛ የተሰራው ጎሮሮዬ ሰርጀሪ ነው፣ ይከብዳል። ምክንያቱም እዚህ ጋር አወጣለሁ ብትል እዚህ ጋር ይዞኛል። ስፌቱ በጣም ነበር እንትን ያለኝ ማለት ነው። ከዛ በጣም ነበር የሚያመው። አስመልሳለሁ ብዬ እንዴት አስመልስ? የተኛው ደግሞ በዚህ በኩል ነው። ወደዚህም ተኛለሁ ብል አልችልም፣ ወደዚህም ተኛለሁ ብልም አልችልም። ትንም ይለኛል ብዬ ፈራው። ከዛ እንደምንም ብዬ እንዳመመኝ እንደዚህ ብዬ ማስመለስ ጀመርኩ። ያው ማደንዘዣው ሲለቅ ሻታ አለው ማለት ነው። በጣም ነው የሚያስመልስክ። ከዛ በኋላ ቤተሰቦችን ጥሩልኝ ዶክተር፣ እናቴን ጥራልኝ፣ አባቴን ጥራልኝ ብዬ ጮኩኝ። ወይ ቅድስት ያው ልትወጪ ነው አሉኝ። ቤተሰብ ግራ ገብቶታል፣ ጨንቆቷል። ከዛ በኋላ የወጣውን ደግሞ ለናሙና ይመርመር ተብሎ ለማዘር ስጧት ነበረ። እሱን ከተሰጠ በኋላ ቆየውባቸው። ከዛ በኋላ ከክፍል አስወጡኝ። በጣም አለቅሳለሁ፣ በጣም አሞኛል፣ ድምጼ ተቀይሯል፣ ፈራውኝ። በቃ ማለት ማውራት ሁሉ ከበደኝና የሆነ እንደማጎራጎር ነገር አለ። በቃ ይሁን እንጂ ሲጣን ነው እንዴ ውስጥ ያለው ብዬ ግራ እስክጋባ ድረስ ማለት ነው። በጣም የሚወጣው ድምጽ የሚያስፈራ ድምጽ ነው። የወንድ ልጅ ድምጽ ራሱ እንደዚህ አይወፍርም። በጣም ኦቨር ወፍሯል። መናገር ሁሉ ከበደኝ። ከዛ ቀጥታ ወደ ክላሴ አስገቡኝ። ወደ ክላሴ ገባ በኋላ ከቤተሰቦቼ ጋር ተገናኘን፣ አስገቡኝ። ወደ አልጋዬ እንትን አሉኝ። ይሄኛው ፓርቲ በጣም አልጋው እንትን ብሎታል፣ አሞኛል፣ ጀርባዬ ምናምን እነሳለሁ ማለት ብችል መነሳት አልችልም። ሰውነቴን እንዳለ ተቆጣጥሮታል። ህመሙ በጣም እየከበደ በጣም እየጨመረ መጣ። አለቅሳለሁ፣ ድምጼ በጣም ተቀይሯል፣ ወፍሯል። ማለት ነርስ ብዬ እንኳን ለመጣራት ድምጽ አይሰማም፣ ግን በጣም ወፍሯል። አጠገቤ ኮንክ የመስማት እድል አለ፣ ግን ወደዛ ጋር ብትሆን ምንም አይሰማም። በጣም በቃ ቤተሰብ ግራ ገባቸው። ማስታገሻ መጥቶ ይወጉኛል። ምንም ቀጥታ ለመንፈሳዊ አባቴ ደውሉልኝ ያልኩት። ከዛ እሱ ተደወለ፣ አነሳ። ሄሎ ሲል ድምጽ ያልሰማም አለው ማለት ነው። ስልኩን አምጪ አልኳትና እንደምን ብዬ ስልኩን አፌ ላይ አርግቼ አባ እኔ አልቻልኩም፣ በቃ ይሄን ነው ፋዘር አልቻልኩም፣ ቅድስት ትችያለሽ አለኝ። እሱ ራሱ በቃ ማውራት ከበደው። ህመሙ በጣም ነው በቃ ያማል። ቀላል አይደለም። ዛሬ እዚህ ለማወራው አይደለም እውነት እግዚአብሔር ጸጋን ያለፍኩት። በጣም እግዚአብሔር ረድቶኝ፣ በጣም እግዚአብሔር አግዞኝ ነው። ጌታን አልቻልኩም፣ ጸልይልኝ፣ በቃ ጸልይልኝ ከማለት ውጪ ምንም አለ። በቃ እሱ ራሱ ማውራት ከበደው። ሳታውሪ እንዲያውን እኮ ነው የወጣሽው ከሰርጀሪ ክፍል፣ እግዚአብሔርን ማመስገን ያለብን፣ ጨረሽ እኮ የኔ ልጅ ይለኛል። የኔ ልጅ ነው አብዛኛውን ጊዜ የሚለኝ። አንቺ ምንም አትሆኝም፣ እግዚአብሔር የሚወደው ነው የሚፈትነው። አንድ ነገር ማወቅ አለብሽ፣ በቃ ቅድስት ምንም አትሆኝም የሚለው ቃል ሁሌ ካፉ አይጠፋም። እግዚአብሔር ይወድሻል ይለኛል። ከዛም በኋላ በጣም በቃ ማልቀስ ጀመርኩኝ። ድምጼም ግራ ገባኝ። እንደዚህ ነው እንዴ ጌታ ወይ እያገለገልኩ ድምጼ እንደዚህ ሆነ? እነሱ በቃ ኖርማሊ ድምጽሽ ይቀየራል ተብያለሁ። አሁን ድምጼ አሁን ያው የበፊቱ ድምጼ ነው፣ የበፊቱ ማለት ነው እንጂ የመጀመሪያው ድምጼ ለማውራት ሁሉ ስቅቅ ነበር አመዳው። እዚህ ከመጣው በኋላ ራሱ ድምጼ እንደዛ ነበር፣ ትንሽ እየተቀየረ ነበር። አሁን ግን ኖርማሊ የመጀመሪያው ድምጼ ነው። ከዛ በኋላ አሁንም ማታ አካባቢ ላይ ትንሽ የመተንፈሻ ቱቦ መጥበም ነበረ። እሱም ነገር እግዚአብሔር ይመስገን የለም ምንም። ኪኒኒ መዋጥ እስኪ ከብደኝ ድረስ ማለት ነው። የምወስዳቸው መድኃኒቶች አለ፣ ታይሮክሲን እና የካልሽየም ነው። እንደገና ካልሽየም
ትንሽ ተቆርጦ እንትን ስለወጣ ምንድነው ምንም ነገር መሄድ አልችልም። እጄ እንደዚህ ብሎ ነው የሚቀረው ማለት ነው። ወይ ደግሞ አፌ ይርገበገባል፣ እጄ ይንቀጠቀጣል፣ እግሬም ይንቀጠቀጣል። ወይ የሆነ ቦታ ማለት ግዴታ አልጋ ላይ መተኛት የለብም ደም ይረጋል ስለሚባል ሄድ ማለት አለበት ሐኪም ቤት ውስጥ ማለት ነው። እና እኔ ደግሞ ግራ ገባኝ ማለት ካልሽየሙ ነው ምንም እንትን ስለሌለ እግሮቼ በጣም ነበር የሚንቀጠቀጡት። በቃ ሽንት ቤት ላይ መቀመጥ እስኪ ከብደኝ ድረስ ማለት ነው። ምንም በቃ ምንድነው ምናምን ስላቸው አዎ ነገር አለ መድኃኒት ስትወስጂ ይስተካከላል አለኝ። አሁን መድኃኒት መውሰድ አለብሽ ተባልኩኝ። መራቄ መዋጥ የከበደኝ ልጅ እንዴት ነው መድኃኒት መወስደው? መድኃኒቱ ደግሞ የካልሽየም መድኃኒቱ መጀመሪያ የተሰጠኝ እና አሁን የተሰጠኝ አንድ አይደለም። የመጀመሪያው በጣም ትልቅ ነው፣ ወፍራም ነው ማለት ነው። እንዴት ነው የመድኃኒት መውጣት አልኩት። ታይሮክሲ የሚባል መድኃኒት ደግሞ አለ፣ ባዶ ሆድ የሚወስዳት መድኃኒት አለች። እሷ ኖርማል ናት። እሷ እንኳን ባዶ መውጣት ትችላለህ። በጠዋት ባዶ ሆድ አንድ ነው የምትወስደው ማለት ነው። ግራ ገባኝ። የካልሽየም መድኃኒት ደግሞ ካልወሰድኩኝ የመንቀጥቀጡና እጄ እንደዚህ ብሎ የመቅራት እድሉ ሰፊ ነው። ስለዚህ መድኃኒቱን መውሰድ አለብኝ እና ልክ እዚህ ሰኞ ሰርጀሪ ለመሰራት ለመሄድ እዚህ እሑድ አፖስትል ጸልዮ የሰጠኝ ውሃ አለ ማለት ነው። እንደውም በዘይት ነበረ ቀብቶ የሰጠኝ ማለት ነው። ከዛን ያቺን ውሃ ደግሞ ነበር ይዣት ሄድኩት። በዛች ውሃ ጠብ እያደረኩ ኪኒኒ መዋጥ ጀመርኩኝ ማለት ነው። ውሃን መጠጣት ጀመርኩ። ያን ጊዜ ምንም ህመም የለውም። ያኛውን እዛ እስካለው ድረስ ያቺን ውሃ ነበር የምጠቀመው ማለት ነው። ልክ ሊያልቅብኝ ከሆነ ሌላ ወምጥቼ አቀላቀላታለሁ። ምክንያቱም እምነት ነው። እምነት ካለ ምንም ነገር ትፈወሳለህ። በቃ አምኛለሁ፣ መፈወሴ አይቀርም። ከዛ በኋላ በዛች ውሃ መጠቀም የጀመርኩኝ ካልሽየሙ ተስተካከለ። ምንም ነገር ያቺ ኪኒኒን ሲወጥ በተጸለየበት ውሃ ነው የምጠጣው ማለት። እዚህም የአርብ ፕሮግራም ስመጣ ውሃ በእምነት በቃ ይዤ እጸልያለሁ። እግዚአብሔር ጣልቃ እንደሚገባ፣ እግዚአብሔር እንደማያሳፍረኝ በቃ እግዚአብሔርን ታምኜ ነው የገባሁት። እግዚአብሔር ግን አላሳፈረኝም። የአሕዛቦች መሳቂያ አላረገኝም። ብዙዎች ትተርፋለች ብሎ አላሰቡም። ዶክተሮችም አንድ እንደዚህ ብሎ ነገረኝ እንደ ንጋት ከመጣ በኋላ ማለት ነው። ቅድስት አንቺ ነገ የሚጠብቅሽ ትልቅ እንጀራ አለ እና በጣም አንዱ አልትራሳውንድ ክፍል ሄጄ አንድ ነገር ነገረኝ። ድጋሚ አልትራሳውንድ እዛ ስታይ እኔ 34 አመት ሰርቻለሁ አለኝ። ግን ይሄ የእንቅርት ካንሰር እኔ እስከማውቀው ድረስ የሚመጣባቸው እድሜያቸው ከ50 በላይ የሆኑ እናቶች ላይ እንጂ ወጣት ልጆች ላይ የሚገኝ በሽታ አይደለም። ይሄ የሰይጣን ስራ ነው አለ። እውነት ነው፣ የሰይጣን ስራ ነው። እንዴት አንቺ ላይ ሊገኝ ይቻለ ምናምንና ይሄ በጣም የሚከብድ ነው አለ። እኔ እንጃ ትጨርሻለሽ ብዬም አላምንም ሲል ችግር የለም እግዚአብሔር ጣልቃ ይገባል አልኩኝ። እግዚአብሔር ግን አላሳፈረኝም። ጨርሻለሁ በሰላም። አሁንም ተጠቀመው ኬሞ መድኃኒት የለም። አንዳንድ ወስዳቸው መድኃኒቶች አሉ። እሱንም ሰሞኑ ጨርሻለሁ። ቁስሌም ደርቋል። ሰው ዛት ሰርቶ እኔ ማቃት ልጅ አሁን ተሰርተዛ ወሮናለች። የኔ ግን ያው ኖርማል ነው። የሷ ሰፌቱ ሁሉ በቃ ያስታውቃል። ክሩ አልለቀቀም። እኔ ግን ምንም ክር የለም። ቁስሉ ደርቆ ኖርማል የሚመስለው። እኔ አንድ ነገር ወደ ውስጥ መጣ ሳልናገር አላልፍም። መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 4 ላይ የዛች የሳምራዊቷ ሴት ታሪክ ማለት ነው። ኢየሱስ ወዴት ሊያልፍ ግድ ሆነበት ይላል። ወደ ሰማሪያ ሊያልፍ ግድ ሆነበት ይላል። ለምን? የዛች የሳምራዊቷን ሴት ታሪክ ለመቀየር። አሁን ደግሞ ወደዚህ ስናመጣው ሀሳቡን የእግዚአብሔር በአፖስትል አማካኝነት የኛን ታሪክ የመቂን ታሪክ ለመቀየር የተለያዩ ልጆችን ታሪክ ለመቀየር ወደ መቂ ያልፏል በአፖስትል አማካኝነት ማለት ነው። የእውነት እኔ ስለዚህ ቤተክርስቲያን በጣም ብዙ መናገር የምፈልገው ነገር አለ። እኔ ተደርጎልኛል፣ አይቻለሁ፣ ሰምቻለሁ። ብዙዎች ከአጋንንት ስራ ሲፈቱ ወጣቶች እውነት መቂያው ሀገሯ እንኳን ተቀይራለች። አፖስትልን በጣም አመስገን ፈልጋለሁ። እዚህ ቸርች የሚያገለግሉት ሙሉ ጊዜ አገልጋዮችን በጣም አመስገን ፈልጋለሁ። በ50 ቀን በሙሉ በጸሎት ስለኔ እየተጉ እየደወሉ እያጽናኑኝ እግዚአብሔር ከኔ ጋር እንዳለ እየመጡ እየነገሩኝ ቤት ድረስ መጥተው እያጽናኑኝ ከኔ ጋር ስለነበሩ እነሱን በጣም አመስገን ፈልጋለሁ። የእናቶች ህብረት ኳይሮችን በጣም አመስገን ፈልጋለሁ። ስለኔ እየጸለዩ ስለኔ እግዚአብሔርን እየማለዱ በጣም እውነት እግዚአብሔርን በጣም ስለኔ እየጸለዩ እግዚአብሔርን በጣም እውነት በቃ ግራ እስኪገባቸው ድረስ እነሱም ሲሰሙ ማመን አልቻሉም። ድንጋጤ ላይ ነበሩ። ግን እግዚአብሔር ቅዱስ ካንቺ ጋር አለ ሁሉ ጊዜ የሚሉ ነገር እግዚአብሔር ካንቺ ጋር አለ የሚለው ቃል ነው በቃ የሚናገሩት። እግዚአብሔሩም እውነቱም ከኔ ጋር እንዳለ አይቻለሁ። በመቀጠል ደግሞ ቤተሰቦቼን የእውነት በብዙ በጣም አመስገን የምፈልገው እናቴ በጣም ከኔ ጋር ተሰቃይታለች። በጣም ማለት ነው በቃ ስል ከኔ ጋር ነው የምትለው። ታማሚ ይሻላል ካስታማሚ። ሳትበላ ሳትጠጣ እኔ ተሰራው ቀን ማንም ሰው ምግብ አልበላም። በቃ የሁሉ ሰዓት ቁጭ ነው ያለው። ፋዘር ሱካር አለበት፣ ነዲት አይችልም፣ ረሃብ አይችልም፣ ጭንቀት አይችልም። በቃ ግራ እስከመጋባ ድረስ እግዚአብሔር እንግዲህ አላሳፈረንም፣ ለጠላት አሳልፎ አልሰጠንም። አለሁኝ ዛሬም ስሙ የተባረከ ይሁን። በጣም ብዙ ማመስገን ፈልጋችሁ ሰዎች አሉ። ጓደኞቼም
እናት አባቶቼም የጸሎት መሪዎች በጣም ብዙ የዚህ ቤተክርስቲያን አካላት በሙሉ እናንተን ማመስገን ፈልጋለሁ። እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ይሁን። እግዚአብሔር የሚያስፈልጋችሁን ይስጣችሁ። ከእግዚአብሔር ቤት ለዘላለም አትጣጡ። እኔን የረዳኝ ጌታ እናንተን በማንኛውም ጥያቄ ላይ ካላችሁ እግዚአብሔር ይርዳችሁ። ምሕረትና ቸርነቱ ይከተላችሁ። ይህ ድል ስለተሰጠኝ አመሰግናለሁ። አሜን።